ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾች ከብስራት ኤፍኤም ዩቲዩብ ቻናል የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ይሆናል። የዕለቱ ትልቁ ትኩረታችን የአውሮፓ ቻምፒየንስ ሊግ ፍጻሜ ዛሬ ምሽት 1 ሰዓት ላይ በሃንጋሪ ቡዳፔስት ይደረጋል። በክለቦች የእግር ኳስ መድረክ ውስጥ ትልቁ እጅግ ተወዳጁ ውድድር ነው የአውሮፓ ቻምፒየንስ ሊግ። በአውሮፓ የሚገኙ ኤሊት የሚባሉ የአውሮፓ ሀያላን ክለቦች የሚሳተፉበት በክብር መዝገብ ላይ ስማቸውን በወርቃማ ብዕር ለማስፈር የሚፋለሙበት ታላቅ መድረክ ነው። ታዲያ የማሳረጊያው የመቋጫው የጨዋታ መርሃ ግብር ዛሬ ምሽት 1 ሰዓት ላይ ይደረጋል። በሰፊው ትኩረት አድርገን ይህንን የምንመለከት ነው የሚሆነው። ቅድሚያ ግን ትላንት የተከናወነ የፕሌኦፍ ጨዋታ ነበረ። በፍራንስ ሊግ የቀጣይ የውድድር ዓመት ለመሳተፍ ባለፈው የውድድር ዓመት በ2024-25 የውድድር ዓመት ማለት ነው በነበረው የውድድር መድረክ ላይ የኒስ 16ኛ ደረጃ ይዞ አጠናቆ ፕሌኦፍ ነበር የተጫወተው። ከዚያም ባለፈ በሊግ 2 የነበረው ሴንት-ኤቲየን እንደዚሁ ለፕሌኦፍ ደርሶ ነበረ። የመጀመሪያ ጨዋታቸውን ያለ ጎል አጠናቀቁ። ትላንት የመልሱ ጨዋታ ተደርጎ ነበረ። ትላንት ግን በፍራንስ ሊግ ዘንድሮ ሲሳተፍ የነበረው ኒስ ቀጣይም በውድድሩ እንደሚዘልቅ ታውቋል። 4-1 አሸንፏል። ዋሂ 2 ጎሎችን ማስቆጠር ቻለ ለኒስ። እናም ቀጣዩ ውድድር ዓመት ኒስን በፍራንስ ሊግ የምንመለከተው ይሆናል ማለት ነው። ተመልካቾቻችን ወደ ዋናው ርዕሰ ጉዳያችን ለመለሳችሁ። ፓሪስ ሰን ዠርማ ከአርሰናል በእለቱ ምሽት 1 ሰዓት ላይ በሃንጋሪ መናገሻ ከተማ ቡዳፔስት የሚከናወነው የፍጻሜ የጨዋታ መርሃ ግብርን የሚከውኑ 2 በየሊጋቸው ዋንጫዎችን ያሳኩ ቡድኖች ናቸው። አርሰናል በእንግሊዝ ፕሪሚየር ሊግ ከ22 ዓመታት ጥበቃ በኋላ የእንግሊዝ ፕሪሚየር ሊግን ዋንጫ ዘንድሮ ማሳካቱ ይታወቃል። ከዚያም ባለፈ የፈረንሳይ ኃያል ክለብ ፓሪስ ሰን ዠርማ እንግዲህ በተደጋጋሚ የሚነግስበት መድረክ ነው የፍራንስ ሊግ የውድድር መድረክ። ዘንድሮም ዋንጫውን ያሳካበት አጋጣሚ ያለው። ስለዚህ 2 በየሊጋቸው ዋንጫ ያሳኩ ቡድኖችን የሚያፋልም የጨዋታ መርሃ ግብር ነው ማለት ነው። እነዚህ 2 ኃያል ክለቦች በአውሮፓ ባለፉት 2 እና 3 ዓመታት በጥንካሬያቸው ከተመለከትናቸው ክለቦች መካከል የሚመደቡ ናቸው። ባለፈው የውድድር ዓመትም በግማሽ ፍጻሜ ተገናኝተው እንዴት አይነት አስደናቂ ትግል እንደተመለከተን የፉክክር መንፈስ እንደተመለከተን በእጅጉ ማሳያ ነጥቦችን ማስቀመጥ ያስደፍራል። እንግዲህ ባለፈው የውድድር ዓመት ከዚህ ከጥሎ ማለፍ ጨዋታ አስቀድሞ በዚህ በሊግ ፌዝ ባለው ጨዋታ ላይ ተገናኝተው ነበረ። አርሰናል ነበር 2-0 ያሸነፈው። ከዚያም ኤምሬትስ ላይ 1-0 አሸነፈ ፓሪስ ሰን ዠርማ። በመልሱ ጨዋታ ደግሞ እንደዚሁ በፓርክ ዲ ፕሪንስ 2-1 አሸነፈ ለፓሪዚያኖቹ። እንደምናስታውሰው በዚያ የጨዋታ መርሃ ግብር ላይ በተለየ መንገድ የጂያንሉጂ ዶናሩማ የተለየ ጥራትን የግድ ማንሳት ያለብን ይመስለኛል። ዶናሩማ እጅግ ያለቀላቸው ድሎችን ኤምሬትስ ላይም ፓርክ ዲ ፕሪንስ ላይም ያመከነበት አጋጣሚ ነበረ እና ለፓሪስ ሰን ዠርማ ፍጻሜ መድረስ ከአርሰናል ጋር በጣም የተለየ ሚና የነበረው ግብ ጠባቂው እንደነበር ማውሳት ያስደፍራል። ከዚያም ባለፈው 2018-19 ወቅት ላይ በኢንተርናሽናል ሻምፒዮን ካፕ ተገናኝተው አርሰናል 5-1 አሸንፎ ነበረ። ከዚያም ደግሞ ሌላው ሲታወስ የሁለቱ ግንኙነት 2016-17 የውድድር ዓመትን መለስ አድርገን እንድንቃኝ ያደርገናል። ኤምሬትስ ላይ 2-2 ተጠናቀቀ። እንደዚህ ፓርክ ዲ ፕሪንስ ላይ 1-1 ነበረ ጨዋታቸውን ያጠናቀቁት። እናም ዛሬ ደግሞ በፍጻሜው ጨዋታቸውን ያደርጋሉ። እንግዲህ ፓሪስ ሰን ዠርማ ያለፈው የውድድር ዓመት ሻምፒዮን ነው። እንግዲህ በታሪኩ ለመጀመሪያ ጊዜ በአውሮፓ መድረክ የነገሰበት ዓመት ነበር። አርሰናል ደግሞ ግማሽ ፍጻሜ ላይ ነበረ መንገዱ ተቋጭቶ የነበረው። እንግዲህ ኦስማን ዴምቤሌ ያለፈው የውድድር ዓመት የፓሪስ ሰን ዠርማ ምርጡ ተጫዋች፣ ከዚያም ባለፈ ደግሞ የባሎን ዶር አሸናፊው ከሰሞኑ ጉዳት ገጥሞት ነበር እንደሚታወሰው። እና ይህንን ተከትሎ የመሰለፍ ዕድሉ ምን ያክል ነው በፍጻሜው ጨዋታ ላይ የሚለው ይጠበቅ ነበር። ነገር ግን አስቀድሞም ለጨዋታው ዝግጁ እንደሆነ ሲናገር ነበረ። አሰልጣኙ ምርጫ ካደረገልኝ ለመጫወት ዝግጁ ነኝ የሚል ሀሳብ ሰጥቶ ነበረ። ኦስማን ዴምቤሌ አርሰናል በጣም ምርጥ ቡድን ነው፣ እዚህ በፍጻሜ መገኘት ይገባዋል ሲል አርሰናልን ተናግሯል። በሁሉም ነገር የተዋጣላቸው ናቸው። አስገራሚ ተጫዋችና አስገራሚ አሰልጣኝ አላቸው። እናም ታላቅ ተጫዋች መሆን ከፈለግ ይህን ዋንጫ ደጋግመ ማሸነፍ ይኖርባል። ሁልጊዜም በቻምፒየንስ ሊግ ፍጻሜ መገኘት እንፈልጋለን። በክለቡ ታሪክ እንግዲህ ምሽት የዛሬውን ጨዋታ ማሸነፍ ታሪካዊ ያደርገዋል የሚል ሀሳብ ሰጥቷል። ስለ ዝግጅታቸው በተመለከተ ዴምቤሌ ጨዋታውን ለማሸነፍ ዝግጁ ነን፣ በዚያ የተገኘ ነውም ለማሸነፍ ነው ሲል ሀሳቡን ሰጥቷል። ሉዊስ ኤንሪኬ እንደተባለው የትኛውንም ቡድን ለማሸነፍ አቅሙ እንዳላቸው ይናገራሉ። እንዲያውም ከሰሞኑ ሚኬል አርቴታ ቻምፒየንስ ሊግ ዋንጫ እናሳካዋለን በሚል ከፕሪሚየር ሊግ ደስታቸውም ሲገልጹ በነበረበት ሰዓት ላይ የተናገረው እንግዲህ ቪዲዮ እንግዲህ ሾልኮ ወጥቷል፣ ሊክ አድርጓል የሚል
መረጃ ሲወጣ ነበር። ይህንን በተመለከተ ዋንጫውን የሚያሸንፈው ቡድን በጨዋታው እንመለከተዋለን ብለዋል አሰልጣኝ ሉዊስ ኤንሪኬ። ሚኬል አርቴታ እንግዲህ ያደረገው ንግግር በተመለከተ በቻምፒየንስ ሊግ ፍጻሜ እንደ መጫወት በራሱ ቻምፒየንስ ፍጻሜ መገኘት ከዚህ በላይ ተነሳሽነት የለም። ያንዳንዶች ሐሳብ በእርግጠኝነት አርቴታ እናሳካዋለን ብሎ መናገሩ ተነሳሽነት ለፓሪስ ሰን ዠርማን ይፈጥራል የሚል ሐሳብ ነበር ሲናገሩ የነበረው። ነገር ግን ሉዊስ ኤንሪኬ ለፍጻሜ መድረስ በራሱ ተነሳሽነትን ይፈጥራል የሚል ሐሳብ ሰጥቷል። የትኛው ምርጥ ቡድንና ዋንጫውን የትኛው ያሸንፋል የሚለውን በጨዋታው እንመለከታለን። ሁለት የተለያየ ጨዋታ ያላቸው ሁለት ቡድኖች ይጫወታሉ የሚል ሐሳብ ሰጥቷል። እንደሚታወቀው አርሰናል ከኳስ ውጭ የዓለማችን ምርጡ ቡድን ነው ሲሉ ሐሳብ ሰጥቷል። ከኳስ ጋርም ጎል ማስቆጠር ጠንካራ ቡድን ነው፣ እናም ጥንካሬያቸውን እናውቃለን፣ ለማሸነፍ ግን ዝግጁ ነው የሚል ሐሳብ መስጠታቸው ይታወቃል። ከዚያም ባለፈ የክለቡ አምበል ማርኪኒዮስ የአርሰናል ጥንካሬ ላይ ተዘጋጅቷል የሚል ሐሳብን ነው የሰጠው። የቆመ ኳስን በተመለከተ አርሰናል እንግዲህ በአውሮፓ በቆመ ኳስ ጥንካሬው በጉልህ ስሙ የሚነሳ ቡድን ነው። ኒኮላስ ጆቨ እንዴት ባለ መንገድ ቡድኑን የቆመ ኳስ ጥንካሬ እንዲኖረው እንዳደረገው ግልጽ ነው። እንደሚታወቀው አርሰናል ከዚህ ቀደም የቆመ ኳስ ላይ በዘመን አርሰን ቬንገር ጊዜ በተለይ በጣም ደካማ ቡድን ነበረ። የፊዚካል ቡድኖቹ ሲገጥም እጅግ የሚቸገር ከቆመ ኳስ ከማዕዘን ምትም ሆነ ከሌሎች እንግዲህ የቆመ ኳሶች ጎል የሚቆጠርበት ከቆመ ኳስ የመከላከል አቅሙ ደግሞ ደካማ ለማስቆጠርም ደግሞ ጥራት የሌለው ቡድን ነበር። አሁን ግን አርሰናል በዚያ መንገድ ነው ጥንካሬውን ያስመለከተ የሚገኘው። በጨዋታው ምን እንደሚፈጠር እናውቅም፣ ስለዚህ በብዙ መልኩ ተዘጋጅተናል በሚል ሐሳቡን ሰጥቷል። ሚኬል አርቴታ እንደዚሁ በነበረው ጋዜጣዊ መግለጫ ላይ አንድ ዋንጫ ማሳካት ይችላል፣ ስለዚህ ሁለተኛው ዋንጫ ማሳካት እንፈልጋለን የሚል ሐሳቡን ነው የሰጠው። ፓሪስ ሰን ዠርማን የተሻለ አሸናፊነት ግምት ማግኘቱን ተከትሎ እኛ ደግሞ ወደዚህ የመጣነው ዋንጫውን ከነሱ ለመንጠቅ ነው፣ የዲፌንዲንግ ሻምፒዮን ናቸው ያለፈው ድራማ፣ ስለዚህ ያንን ፉርሽ አድርገን ዋንጫውን አሳክተን ለመመለስ ነው እቅዳችን የሚል ሐሳብ ሰጥቷል። ፓሪስ ሰን ዠርማን ምን ማድረግ እንደሚችል አንድ ባንድ ነጥለን አይተን ነገሮችን ስንሰራ ነበረ፣ ተንትናል። ለየትኛውም የሜዳ ላይ እንቅስቃሴ ዝግጁ ነን ሲል ሚኬል አርቴታ ሐሳቡን ሰጥቷል። ከዚያም ባለፈ ሌላው ትልቁና ለአርሰናል ብስራት የሆነው ዜና የዩሬን ቲምበር መመለስ ነው። ሚኬል አርቴታም ማዱዌኬና ቲምበር እንደሚመለሱ ተናግሯል። እንግዲህ ዩሬን ቲምበር ከኤቨርተኑ ጨዋታ በኋላ ዳግም ሜዳ ላይ ያልተመለከትነውም ነበረ። የአርሰናል የመከላከል በተለይ በቀኝ ኮሪደር ላይ በጣም ብርቱ ተጫዋች እርሱ ነው። የመከላከልና የማጥቃትን ሚና በአግባቡ የሚወጣ ከዚያም ባለፈ የቡድኑ በመከላከል ሂደት በተለይ በጣም ጠንካራ ተጫዋች ነው። ነገር ግን በእርሱ አለመኖር ምክንያት አርሰናል በዚያ ስራ ሲቸገር ቆይቷል። በቤን ዋይት በሞስኬራ ሲመራ በዚያ ኮሪደር ላይ ሲቸገር በጎሎች ሲቆጠሩበት ስናስተውል ነበረ። እናም ይህን የኔዘርላንዳዊ የቀኝ ፉልባክ ተጫዋች ወደ ለጨዋታው ዝግጁ መሆኑ በጣም እጅግ አስፈላጊ ነው። ነገር ግን አሁን ፊትነሱም 100% ነው ለጨዋታው ቋሚ ሆኖ ለመጀመር የሚል ዘገባዎችን ስመለከት ነበር። በጣም ትልቅ ዜና ነው ለአርሰናል፣ ምክንያቱም በዚያ ስፍራ ደግሞ ፓሪስ ሰን ዠርማን እጅግ አስፈሪው የመስመር ተጫዋች ክፍቻ ክቫራትስኬሊያ በዚያ ስፍራ ይገኛል። ስለዚህ ክፍቻ በጣም ድሪብል ማድረግ የሚችል ከሳጥኖች አክሮ ወደ ጎል የሚልካቸው ኳሶች፣ ከዚያም ባለፈ ደግሞ የፕሮዳክቲቭ ተጫዋች ሙሉ ለአርሰናል የመከላከል መዋቅር ትልቅ ስጋት ይፈጥራል ተብሎ የሚጠበቅ ተጫዋች ነው ክፍቻ። እና በዚያ ስፍራ ላይ ሁነኛው ተጫዋች ዩሬን ቲምበር በመመለሱ ለአርሰናል በጣም ትልቅ ዜና ሆኖ እናገኘዋለን። ዩሬን ቲምበርም እንደዚሁ በሰጠው ሐሳብ ፕሪሚየር ሊጉን ማሸነፍ ጥሩ ስሜት እንደፈጠረባቸው ሐሳቡን ሰጥቷል። ለሁሉም ሰው የተለየ ቀን ነበረ የሚል ሐሳብ ሰጥቷል። የቆመ ኳስን በተመለከተ የሚደርስባቸው ትችት ይሄ ነገር በፍጹም አያበሳጭም፣ ይሄ ለኛ ጥንካሬ የሚል ሐሳብ ሰጥቷል። እኔም በግሌ አንድ የሚሰማኝ ሐሳብ አለ። በተለይ በፕሪሚየር ሊጉ አሁን ላይ ብዙ ቡድኖች ኮምፓክት ሆነው በሚድ ብሎክና በሎ ብሎክ በሚከላከሉበት ወቅት ላይ ጎል ለማስቆጠር ተጨማሪ አማራጭን ይዞ መምጣቱ አርሰናል ሊያስመሰግነው እንጂ ሊያስወቅስ ይገባል ብዬ አላምንም። እንግዲህ በእንቅስቃሴ ነገር ጎሎችን ለማስቆጠር አንድ ቡድን ሲቸገር ከቆመ ኳስ የጎል ድሎችን መፍጠር ለአንድ ቡድን እንደ ጥንካሬ ሊታይ እንጂ የቆመ ኳስን የሚያስቆጥረው በሚል መተቸቱ ተገቢነቱ አይታየኝም። ምክንያቱም አሁን ላይ በተለይ በፕሪሚየር ሊጉ ስፔስ የሚሰጡ ቡድኖች በጣም አናሳ ናቸው። ስለዚህ ስፔስ በሚያጣበት አጋጣሚ አንድ ቡድን አማራጮችን መፈለግ አለበት። ስለዚህ ከዚያ ከቆመ ኳሶች ድሎችን መፍጠርና የዚህ አይስ ብሬክ ማድረግ በጣም የተለየ ጥራት እንዳለ ያሳያል እንጂ እንደ ድክመት አሊያም ደግሞ እንደ ትችት መሰንዘሩ ተገቢነቱ አይታየኝም። ማርቲን ኦዴጋርድም የዋንጫ ጣም ምን እንደሆነ አሁን ተረድተናል የሚል ሐሳብን ሰጥቷል። ለፍጻሜ ጨዋታ ዝግጁ እንደሆነ ከዚያም ባለፈ እኛ ማን እንደሆነ እናውቃለን፣ ከጥሩ ቡድን ጋር እንጫወታለን፣ እናም ትልቅ ጨዋታ ነው፣ ለዚያም ደግሞ ዝግጁ ነን የሚል ሐሳብን ሰጥቷል። ጨዋታው ምናልባት ወደ መለያ ፍጹም ቅጣት የምትካመራ በሚልም ዝግጅት ስለማድረጋቸው
ሐሳቡን ሰጥቷል። ኦዴጋርድ እንግዲህ በፍጻሜ ጨዋታ ላይ የሚሆን አይታወቅም፣ ሞመንቶች ናቸው አሸናፊውን የሚለዩት። ከዚያም ባለፈው ወደ መለያ ምት የሚያመሩበት አጋጣሚ ለብዙ ቡድኖች በተለይ ፍጻሜዎች ሲሆኑ በናሽናል ቲም በክለብ ደረጃ መለያ ምቶችን በተመለከተ ልምዶችን ያደርጋሉ ግብ ጠባቂዎችና ተጫዋቾች። ምክንያቱም በተገቢ ልምድ ማድረግ ውጤት ለማምጣት የራሱ የሆነ አስፈላጊ ነገርን ስለሚፈጥር ማለት ነው። እንግዲህ ቡካዮ ሳካም የኔ ጆርኔ ከ7 ዓመት ጀምሮ ይጀምራል። አሁን ላይ የፕሪሚየር ሊግ ዋንጫን አሳክቻለሁኝ። አሁን ደግሞ ዛሬ ቻምፒየንስ ሊግ ዋንጫ ለማሳካት እንፋለማለን ሲል ሐሳቡን ሰጥቷል። በዚህ ክለብ ውስጥ ታሪክ ሰርቼ ማለፍ እንፈልጋለሁ በሚል ቡካዮ ሳካ ሐሳቡን ሰጥቷል። ከሃቨርዝ በበኩሉ በተለይ አርሰናል እንደ አንደርዶግ መቆጠሩ የተሻለ ቅድመ ግምት ፓሪስ ሰን ጀርመን ማግኘቱን በተመለከተ እኛ ወደ ሜዳ የምንገባው ለማሸነፍ ነው የሚል ሐሳቡን ሰጥቷል። ሉዊስ ኤንሪኬ አሁን ላይ በተለይ አርሰናል የፕሪሚየር ሊግ ዋንጫ ማሳካቱ አልገረመኝም የሚል ሐሳብን ሰጥቷል። ይህ ውድድር ዓመት ዋንጫ ማሳካታቸው ይገባቸዋል፣ በጣም ወጥ ቡድን ነበር አርሰናል ሲል ኤንሪኬ ለአርሰናል ያለውን አድናቆትም እንደዚሁ ቸሯል። እንግዲህ ኦስማን ዴምቤሌና አሽራፍ ሀኪሚ በተለይ ለፓሪስ ሰን ጀርመን መመለሳቸው በጣም ትልቁ ዜና ነው። ከክለብ ወሳኝ ተጫዋች መካከል ሁለቱ ተጫዋቾች ይጠቀሳሉ። ሀኪሚ ምን አይነት ጥራት ያለው የቀይ ፉልባክ እንደሆነ ግልጽ ነው። ቡድኑ ሲያጠቃም ሲከላከልም የቡድኑ እንግዲህ ሁነኛ የሚባል ተጫዋች ነው። እናም ለጨዋታው ዝግጁ ናቸው። በስብስቡም የተካተቱበት አጋጣሚ ነው ያለው። የቀድሞ ተጫዋቾች በተለይ ቲኤንቲ ስፖርት ፕሪዲክት እንዲያደርጉ ግምታቸው እንዲገልጹ እንግዲህ ምስሎችን ሲያስመለክተን ነበር። ዴቪድ ሲልቫ፣ ጁሊዮ ሴዛር፣ ሪዮ ፈርዲናንድ አርሰናል ያሸንፋል የሚል ግምታቸውን ሰጥቷል። ያያ ቱሬ ፓሪስ ሰን ጀርመን እንደሚያሸንፍ ገልጿል። በአንጻሩ አሽሊ ኮል እንግዲህ ቀደም የእግር ኳስ ሕይወቱ በአርሰናል ማሳልፈዋል፣ ሁለታቻ ይለያያል ብለዋል። እንግዲህ መለያ ምት ከላይ ያሸንፋል የሚልም ግምቱን አልሰጠም። ሳቲ ካዞርላም የቀድሞ ቡድኑ አርሰናል ያሸንፋል ሲል ቅድመ ግምቱን የሰጠበት አጋጣሚ ነው ያለው። እንግዲህ ሁለቱ ቡድኖች ምን አይነት ቁመና ላይ ይገኛሉ የሚለውን ሁኔታ እስኪ እንመልከት። ያለፈው የውድድር ዓመት ሻምፒዮን ፓሪስ ሰን ጀርመን እናስቀድምና እንግዲህ ፓሪስ ሰን ጀርመን በነገራችን ላይ ከ18 ዓመታት በፊት 2008 ገደማ ማለት ነው ላለመውረድ ይፋለም ነበር። እንግዲህ 2008 የአውሮፓ ቻምፒየንስ ሊግ ማንቸስተር ዩናይትድ ያሳካበት ዓመት ማለት ነው። እንግዲህ እንደ እግር ኳስ ታሪክ ስንመለከተው ቅርብ ጊዜ ብለን የምናነሳው ዓመት ነውና 2008 ላይ ላለመውረድ ይፋለም ነበር። በነገራችን ላይ በመጨረሻው ጨዋታ ላይ አሸንፎ የተረፈውና ይህ ስንመለከት ፓሪስ ሰን ጀርመን እንግዲህ የታሪክ ከዚያም ባለፈ ጥራቱ በቅርብ ጊዜያት እንደመጣ በትልቁ ማሳያ ነው። እንግዲህ አብዮቱ ከ2011 ጀምሮ እንዴት ባለ መንገድ ከፍ እያለ እንደመጣ በትልቁ ያሳያል። ነገር ግን እቅዱና ዓላማው ሱፐርስታሮችን እየሰበሰበ በአውሮፓ ኤሊት ቡድን ለመሆን ነበር ዓላማው። ነገር ግን ያልተሳካም። አሰልጣኞችን ይቀያይራል፣ ተጫዋቾችን ያመጣል፣ ያሰናብታል። ነገር ግን የሚያለመውን ስኬት ማምጣት አልቻለም። 2000 ላይ በዘመነ ኮቪድ ወቅት ላይ ከሙኒክ ጋር ለፍጻሜ ደረሰ። በኪንግስሌ ኮማኒ ግንባር ኳስ ተሸንፎ ዋንጫውን አጣ። ነገር ግን አንዳች ቅርጹ መቀየር ነበረበት፣ የእግር ኳሳዊ ፕሮጀክቱን መንደፍ ነበረበት። የኋላ ሉዊስ ኤንሪኬን ነው ማምጣት እየቻለው። የዚህ የወርቃማው ዘመን ደጁን ወለል አድርገው የከፈቱት እኒህ ታሪካዊ የፓሪስ ሰን ጀርመን ጀግና ናቸው ሉዊስ ኤንሪኬ። እርሳቸው ከመጡ በኋላ ታዲያ መለበሻ ክፍላቸውን ማጽዳትና እንዴት ባለ መንገድ ከዚህ ከሱፐርስታር ቅርጽ ካለው አካሄድ ወደ ቡድን ነው የገነቡት። ከግለሰብ ወደ ቡድን ነው ነገሮችን መቀየር የቻሉት። ታዲያ በዚህ የእቅዳቸው አካል ላይ እጅግ አንድ ሁነኛ ሰው ነበራቸው፣ ቀኝ እጃቸው ሉዊስ ካምፖስ። እንዲህ አስደናቂ ስፖርቲንግ ዳይሬክተር ናቸው። ሉዊስ ካምፖስ በተለይ በፍራንስ ሊግ በሊልና በሞናኮ እንግዲህ በሊል እንደነ ራፋኤል ሊያው የመሳሰሉ ተጫዋቾችን እንዴት ባለ መንገድ በጥሩ ገንዘብ እንደሸጡ ስንመለከት፣ በሞናኮ እንደነ ቲቦ ባካዮኮ እንደነ በርናንዶ ሲልቫ እንደነ ቶማስ ሌማ የመሳሰሉ ተጫዋቾችን እንዴት ባለ ከፍ ባለ ገንዘብ እንደሸጡ ስንመለከት በጣም አስደናቂ ስፖርቲንግ ዳይሬክተር ናቸው። እርሳቸውን ማምጣት ቻሉ። ታዲያ በቅንጅት ሉዊስ ኤንሪኬና ሉዊስ ካምፖስ በጣም ጥሩ ነገርን ነው መስራት የቻሉት። እንደነ ኔይማር ጁኒየር፣ ኪሊያን ምባፔና ሊዮኔል አንድሬስ ሜሲ የመሳሰሉ የዓለማችን ቀዳሚ ሱፐርስታሮችን ይዞ ፓሪስ ሰን ጀርመን ለፍጻሜ እንኳን መድረስ አልቻለም። ነገር ግን እንዴት ባለ መንገድ ከሱፐርስታር ቅርጽ ወጥተው ወደ ቡድን እንደ ቡድን ማሰብ ሲጀምሩ በጣም የተለየ ቡድን መገንባት ቻሉ። በአንድ ጊዜ ነገሮችን ቀየሩ። ኦስማን ዴምቤሌን ማስፈረም ቻሉ። ከዚያም ባለፈ የወጣቶች የታለንት መናኸሪያ የሆነውን ፍራንስ ሊግን ተጠቀሙበት። እንደነ ባርኮላ እንደነ ዴዚሬ የመሳሰሉ ተጫዋቾችን ማምጣት ቻሉ። ከዚያም ባለፈ ደግሞ አማካይ ክፍላቸውን ይሄ ማኑኤል ኡጋርቴን እንደ አይነት ተጫዋቾችን አሰናብተው እንደነ ጆዋኔ ቤስ የመሳሰሉ ተጫዋቾች ወደ ስብስባቸው መቀላቀል ቻሉ። በጣም የተለየ ቡድን መገንባት ቻሉ። ቡድኑ ዳይሬክት ፉትቦል የሚጠቀም እያንዳንዱ ተጫዋች የሚታትር
ክፍቻ እንደሚናገረው በፓሪስ ሰን ዠርማ ቤት ከኳስ ውጭ መታተር ካልቻልክ ቡድን ማገዝ ካልቻልክ እድል አይኖርም የሚል ሐሳብ ይሰጣልና ቡድኑ ሊት ባለ መንገድ ወደ ተለየ ቡድንነት እንደተቀየረ በጣም አስፈሪ ቡድን በማጥቃት ሂደት ላይ ያለማችን የወቅቱ ምርጡ ቡድን ፓሪስ ሰን ዠርማ ነው። ይሄ ደግሞ በስራ የመጣ ነው፣ በአንድ ጀንበር የመጣ አይደለምና የሉዊስ ካምፖስ እና የኤንሪኬ የፕሮጀክታቸው ንድፈ ሐሳብ ፍሬ እንዴት እንዳፈራ ስንመለከት እቅዳቸው በጣም አርኪ እንደነበረ በትልቁ ማሳያ ነው። እንግዲህ አርሰናልን ስንመለከት አርሰን ቬንገር ጋር ከተለያየ በኋላ እንደነ ፍሬዲ ሊዩምበርግ ከዚያም ባለፈ ኡናይ ኤመሪ የመሳሰሉ አሰልጣኞች አሰልጥነውታል። የኋላ ግን አርሰናሎች የቀድሞ ልጃቸውን ሚኬል አርቴታን በአሰልጣኝነት መሾም ቻሉ። እርግጥ ነው በምክትል አሰልጣኝነት በማንቸስተር ሲቲ ቤት ያሰለጥን ነበረ። እንደምናስታውሰው አርሰናል ከማንቸስተር ሲቲ ሲጫወቱ አርሰናል ላይ ጎል ሲቆጠር ማንቸስተር ሲቲ ሲያስቆጥር ደስታውን አይገልጽም ነበርና አንዳቸው የልብ ትስስር ከአርሰናል ጋር እንዳለው ማሳያ ነበርና እንግዲህ በፕሮጀክታቸው ጅማሬ ላይ ነገሮች ጥሩ አልነበሩም። ሊጉ ሲጀመር በነበሩ ጨዋታዎች ላይ ሁለቱንም ተሸንፈው የግብዳ ይዞ የደረጃው ግርጌ ላይ ነበርና አርቴታ ላይ ጥያቄዎች እንዲነሱ ጣት እንዲቀሰር ነበር ይሆን። ነገር ግን የጆሽ ክሮንኬ ልጅ የስታን ክሮንኬ ልጅ ነው ጆሽ ክሮንኬ እንዴት ባለ መንገድ እምነት እንዳሳደረበት ሲናገር በጣም አስደናቂ ነበር እና ሚኬል አርቴታ ትረስት ዘ ፕሮሰስ በሚል እሳቤ ነገሮችን ከአመት አመት ከፍ እያደረገ ቡድኑን ለከፍታ ሚዛን ያቀረበበት መንገድ እጅግ አስደናቂ ነበር። የሚገርመው ነገር ወደ አርሰናል ቤት ሲመጣ ሚኬል አርቴታ ነገሮች በአርሰናል ቤት በጣም በጎ አልነበሩም። በእግር ኳሳዊ ውጤት ብቻ አልነበረም። መልበሻ ክፍሉ በጣም ቁጣ ያጣ ነበረ። ዲሲፕሊን አልነበረም። እንደመጣ ያደረገው ዲሲፕሊን ላይ ነው። በተለይ እግር ኳስ የቡድን ስራ ነው። ስለዚህ በዚህ በህብረት ውስጥ ዲሲፕሊን እጅግ አስፈላጊ ነው። ስለዚህ እያንዳንዱ ተጫዋች መከባበር አለበት። ኮቺንግ ስታፉን ጨምሮ ማኔጅመንቱ በመከባበር ስሜት ሰንሰለቱን ጠብቆ መጓዝ አለበትና ያን ስትራክቸር ያን መዋቅር ነው ያስተካከለው ሚኬል አርቴታ። ከዚያም ባለፈ ደግሞ በመልበሻ ክፍሉ በልምምድ ማዕከላቸው ላይ ቁሳቁሶች ሳይቀር በየቦታው ተዝበራርቀው ተቀምጠው ነበር። እነዛን ሴትል ነው ያደረገውና እያንዳንዱ ነገር ቅርጽ ባለው መንገድ ስትራክቸሩን አስቀጠለ። በሂደት ደግሞ ነገሮችን ማስተካከል ቻለ። እንግዲህ እግር ኳስ ሜዳ ላይ ባለ ጥራት ብቻ አይደለም ዋንጫ የሚመጣው። የተጫዋቾች ጥራት አስፈላጊ ነው። አሰልጣኙ፣ ኮቺንግ ስታፉ ከዚያም ባለፈ ማኔጅመንቱ ጨምሮ ባለቤቶቹ በተሳሰረ መንገድ ሰንሰለቱን ጠብቆ መጓዝ አለበት። አንዳች የሰንሰለት እንግዲህ አካል ከተበጠሰች ስኬት መምጣት አይችልምና ያንን አሳስሮ ነው ለስኬት መብቃት የቻለው ሚኬል አርቴታና እያንዳንዱ ዑደቱ ያስታውቅ ነበር። ወደ ከፍታ አርሰናልን ሲመራ የነበረበት ጊዜ ያሳየ ነበር። መጻኢ ጊዜው በጎ እንደሚሆን አርሰናል በትልቁ ያሳየ ነበር። እንዲያውም በቅርቡ በጣም አስደናቂ መልበሻ ክፍል አለን ሲል ሐሳቡን ሰጥቷል። ብዙ ጊዜ ይባላል መልበሻ ክፍል ካልተረጋጋ፣ የቡድኖች መግባባት ከሌለ፣ ከዚያም ባለፈ ተጫዋቾች እርስ በርስ ካልተከባበሩ ከባድ ነገር ይመጣል። እንግዲህ የቀድሞ ጣሊያናውያን እንደሚሉት በአንድ ቅርጫት ውስጥ የተበላሸ ቲማቲም ካለ አንድ ፍሬ እንኳን ካለ ሁሉም ቲማቲም ይበላሻል የሚል ሐሳብ ይነሳል። ስለዚህ መልበሻ ክፍል ላይ ችግር ካለ ያ ነገር አጠቃላይ ቫይቡን ይረብሻልና ያንን ነበረ በእጅጉ ማስተካከል የቻለው። ደጋግሞ እንደ ቦትለር ይቆጠር የነበረው ሚኬል አርቴታ በፕሪሚየር ሊግ በወጥነት የሚፎካከር ቡድን መገንባት ቻለ። እናም ዘንድሮ የልፋቱን ፍሬ ያገኘበት አጋጣሚ ተፈጠረ። ሂደቱ ያስታውቅ ነበረ። ባለፈው ዓመት ለግማሽ ፍጻሜ ደረሰ። ዘንድሮ ለፍጻሜ ደርሷል። ከአንድ ዓመት በፊት ደግሞ በሩብ ፍጻሜ ደርሶ ነበርና በእያንዳንዱ ዓመት ፕሮግረሱ ይታይ ነበርና አሁን ላይ እንዴት ባለ መንገድ ስሙዝ በሆነ መንገድ ከፍታውን ያስመለከተ እንዳለ ማሳያ ነው። ለውጦች እጅግ አስደናቂ ናቸው። በተለይ አርሰናል በመከላከል ጥንካሬው ብዙዎች ያወድሱታል። ነገር ግን ደግሞ ዲፌንዲንግ አይነት አጫዋት መንገድ የሚከተል ነው የሚል ሐሳብ ያስቀምጣል። እግር ኳስ ማጥቃት ነው ብቻ ብዬ አላምንም። አንድ ቡድን ሜዳ ላይ ሲገባ ከኳስ ጋር ኳስ እግሩ ላይ ሲገባ ማጥቃትን መጫወት አለበት። ከኳስ ውጭ ደግሞ በመከላከል ብርቱ መሆን አለበት። ማጥቃትን ብቻ የሚከተል ከሆነ የመከላከል ጥንካሬ እንዴት ነው የምንመለከተው የሚል ጥያቄ በአእምሮ ውስጥ ይፈጠራልና እንደ ሳሊባና ማጋሌ የሚያሰሩ ተጫዋቾችን በመከላከል ውጥረታቸው ምናነሳቸው የመከላከል ዝንባሌ ይዘው በመጫወታቸው ነውና አንድ ቡድን አሊያም ደግሞ አንድ የእግር ኳስ ክለብ የራሱ የሆነ የጨዋታ መንገድን ይከተላል። ዲፌንዲንግ ከዚያም ባለፈ ደግሞ ኦፌንሲቭ ፉትቦል ሊከተል ይችላል። ስለዚህ ትልቁ ነገር ባመነበት እግር ኳሳዊ ታክቲክ ውጤት አመጣው ነው ጥያቄው ምን ያለበትና ያንን ደግሞ እየተመለከትን እንገኛለን። እንግዲህ ክሮንኬ እንደሚለው ጆሽ ክሮንኬ በአንዳንድ ወቅት ላይ በሌሎች ስፖርቶች እንግዲህ ሲጋብዘው አርቴታን ፓተርኖችን ይመለከታል፣ ኮሪዮግራፊዎችን ያስተውላልና አንዳንድ ጊዜ እንቅስቃሴዎች ሲመለከት ከሴት ፒስ ጋር በተያያዘ ያያይዛቸዋልና ከእግር ኳስ ውጭ ያሉ ስፖርቶችንም በትኩረት ይመለከታልና ለታክቲክ ምንጊዜም እንቅልፍ የማይተኛ ምንጊዜም ንድፍ ሐሳቦችን የሚያስቀምጥ ለእግር ኳስ እንግዲህ ምንጊዜም የሚታትር አይነት ሰው ስለመሆኑ ይናገራልና ያ ደግሞ እቅዳቸው ዘንድሮ ፍሬ አፍርቶ ተመልክተናል። አሁን ላይ ፓሪስ ሰን ዠርማ ባለፈው ዓመት ዋንጫውን አሳክቶ ነው ዘንድሮ ደግሞ ዳግም ለማሳካት የሚመጣው። አርሰናል በታሪኩ ይህን ዋንጫ አሳክቶ አያውቅም። አርሰናል በአውሮፓ መድረክ የገዘፈ ስም የለውም።
ዩሮፒያን ዊነርስ ካፕ ብቻ ነው ማሳካት የቻለው። ነገር ግን በአውሮፓ ቻምፒየንስ ሊግ መድረክ ስኬትን መጎናጸፍ አልቻለም። ለመጨረሻ ጊዜ ለፍጻሜ የደረሰው 2006 ነበር። እንግዲህ ያንን ዓመት ስናስታውስ እንዴት ባለ መንገድ በባርሴሎና ተሸንፈው ዋንጫውን ያጡበት ዓመት። ከዛ ጊዜ በኋላ በዚህ ታላቅ መድረክ ለፍጻሜ በቅቶ ያቅም ነበርና ዛሬስ ምን ያስመለክታል የሚለው በእጅጉ የሚጠበቅ ነው የሚሆነው። ቡዳፔስት ሃንጋሪ ላይ ለጨዋታው ምላሽ ይሰጠናል። ምሽት 1 ሰዓት ላይ ጨዋታው ይደረጋል። ኦያያ መሴ በቀጥታ ከ11 ሰዓት ጀምሮ ይህንን ተጠባቂ የጨዋታ መርሃ ግብር በቀጥታ ወደ እናንተ የሚያደርስ ነው የሚሆነው። ተመልካቾቻችን የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፍ ያለውኝ ሰናይ ጊዜን ተመኘው።